ከነሱ ውስጥ ማንኛው ነው ገሃነም የሚገባው? ከነሱ ውስጥ ገሃነም የሚገባው ማንኛው ነው? መልስልን። አንተ ነው የምትገባው። እኔማ እሺ እንደ እስልምና አስተምሮ እኔማ ኦልሬዲ ቀጠፍኩ አልኩም። የዚህኛው ተስማማውም አልተስማማውም ገሃነም እንደምገባ ታምናለህ እኮ። የኛ አምላክ ይቅር ባይ ነው። ምንም አይነት ስህተት እንኳን ብንሰራ ይቅር ይለናል። ነብይ በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ ሁለቱ ግንኙነት ከ9 ሴቶች ጋር አድርጓል ብለዋል። አንደኛው ግን አላደረገም ብለዋል። ሁለቱ ብቻ ሳይሆን ኢብን ሀጀር አልአስቀላኒ ታላቁ ሙፈሲር ነብያችን ግንኙነት አድርጓል ብሏል። ኢብን ሀጀር አልአስቀላኒ ገሃነም ነው ያለው ወይንስ ገሃነም አይደለም? በዚህ በመቅጠፉ እፎይ ክርስትና ለምን አታስተምርም? ምላሽ ይሄ ነው። አይ ክርስትና ለምን አታስተምርም? አንተ በቃ ስለ እስልምና ከማውራት በፊት ክርስትና ለምን አታስተምርም? በቃ ማይክ ያዝ በቃ አብዱልሐፊዝ ጋር ትንሽ እየጨንገለን ያለ ትንሽ ነኝ ግን ስማርት ነች። ባይዜ አስተሳሰብህ ነው የራስ ቅልህን አይደለም። ቅማል የለባትም ግን ስማርት ነች። አሁን ማይክ ያዝ። እስልምና በጣም ይከብዳል። ማይክ ያዝ። አብዱልሐፊዝ ይቀጥል። ወንደር አመጣ ይሰማል? አይሰማም? ድምጼ ይሰማል? ምን አልከኝ? ማንኛው ነው ሰምተህ ከሆነ ቪዲዮን ማንኛው ነው ቀጣፊ ኡስታዝ? የማንም ቪዲዮ ነው? እሺ አንዳንድ ዲስ ቆይ ቅድሚያ ነኝና ቅድም ቡሃሪ 106ን ክፈትልን ክርስቲያን። ሁለቱ ኡስታዞች ነብያችን በአንድ ጥባት ከ9 ሴት ጋር ተገናኝተዋል ብለዋል። ስለ ኡስታዞች ነው ፈልገው። እኔ አንደኛውን ትደግፍና ታብራራለህ፣ ሌሎቹን ጥለህ ስለ አዲሱም ብቻ እናወራለን። ስለ አዲሱ የምናወራው አስቀድመን ሁለት የተለያየ ሀሳብ ስላለ እኮ ሀሳብን ታስቀምጣለህ። የትኛው ኡስታዝ ነው ትክክል የሚለውን አስቀምጠህ ነው 106 ላይ ከዛ ሀሳብን ስታስቀምጥ እኮ አንደኛውን ትደግፋለህ፣ አንደኛውን ትቃወማለህ። ግዴታ ነው። ምክንያቱም ነብይ እንዲህ ብሏል። ሳይሆን ቡኻሪ 106 ላይ እሺ አንዴ ናሬትድ አሊ እንደተረከው the prophet said do not tell a lie against me for whoever tells a lie against me then he will surely enter the hellfire በኔ ላይ እንዳቀጥፉ አለ ነብይ። በኔ ላይ እንዳቀጥፉ ማናችሁም በኔ ላይ ብትቀጥፉ ገሃነም ትገባላችሁ አለ። አሁን አዲሱ ላይ አይምን ቁርአኑ ቪዲዮ ላይ አድርግለት። አንደኛው ኡስታዝ ምን ብሏል? ነብያችን እንደዚህ በፍጹም አላደረገም፣ እንደዚህ ያሉ ሰዎች ቀጣፊ ናቸው ብሏል። ሁለቱ ደግሞ አድርገዋል አለ። ሁለቱ ብቻ ሳይሆን አገር ሙፈሲሮችን አመጣላለሁ አደረገ ብለው ነው የሚያምኑት። ስለዚህ ቀጣፊው ሰውዬ ገሃነም ይገባል ብሏል ነብዩ። ማንኛው ነው ቀጣፊ? አስመርጠን ቪዲዮ ላይ አድርገው ክርስቲያን። የትኛው ኡስታዝ ነው ትክክል? አንዴ ቪዲዮ ሳይከፈት ላውራ። ኡስታዝ ምርጫ ንገረንና ከዛ በኋላ የራስን ማብራሪያ ትሰጣለህ። ማንኛው ኡስታዝ ነው ትክክል? የትኞቹ ኡስታዝ ናቸው ገሃነም የሚገቡት? በራሱ አንደበት እንዴት እንደተጠለፈና ከኡስታዞቹ ጋር እንደተጋጨ ላሳያችሁ ነው። ከነዛ መካከል አንዱ ይፎ የሚባል ሰው የሚያቀርባቸው ነገሮች፣ የሚያስተምራቸው ነገሮች ውሸት ነው ብለህ እንዳትደመድም የሚያደርጉ አንዳንድ ማስረጃዎችን ያቀርባል። እነዛ ማስረጃዎች ውሸት ነው ላለው ግን ደግሞ ማስረጃ ያቀርብልኛል ከእንትን ላይ ከአንዳንድ ብዙ የእስልምና ስለ ሃይማኖት እንግዲህ እስልምና ቁርአን በቀር ግን ብዙ መጽሐፍቶች አሉ እሱ የሚጠቅሳቸው እና እነዛ መጽሐፍቶች ምንድን ናቸው? ተጨባጭ መጽሐፍቶች ናቸው። ማስረጃ ያቀርባል፣ ይጠቅሳቸዋል እና
ያጠራጥሩኛል እነዛ ነገሮች። አሁን እኔ በቃ ደምድሜ ያለው ካልኩ በኋላ የሚያጠራጥሩ ነገሮችን እሱም ሆነ ማንኛቸውም ሰዎች ከሚዋሻቸው ውሸቶች ነቢዩ መሐመድ በአንድ ሌሊት 9 ሚስቶችን ወሲብ አድርጓል ሲሉ ሰምተህ ታውቃለህ? አታውቅም? ታውቃለህ? ያዘው ምን አለ? እሱም ሆነ ሌሎቹ ከሚዋሹት ውሸቶች ነቢዩ ሙሐመድ በአንድ ሌሊት 9 ሴቶችን ተገናኙ ሲሉ ሰምተሃል አይደል? ይጭረሳ ቪዲዮ ለምንድን ነው የምታቆመው? ይጭረስ። እንደውም ያኛውን ቪዲዮ አንተ ቆርጠህ ያቀረብክ ሙሉ ለምን ከተባለ ፍትሃዊ ለመሆን ስሜት አላቸው ሚስቶቻቸው አይደለ? ስለዚህ ለሁሉም ፍትሃዊ ለመሆን እነሱ ጋር ጾታዊ ግንኙነት ያደርጉ ነበር። ለምን ከተባለ ሴቶች እንደምናውቀው ስሜት አላቸው እንደ ወንዶች አይደለ? ስለዚህ ያንን ስሜታቸው እንዳያስቸግራቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ አሁኑ ሲመጡ እነሱ ጋር ጠዋፍ ያደርጉ ነበር፣ ወይም ደግሞ አብራቸው ይተኙ ነበር። ማስረጃ ተመልከቱ። ኢነል ሒክመተ እዚህ ጋር ጥበቡ ምንድነው ከተባለ ፊጠዋፊ አለይሂን እነሱ ጋር በአንድ ላይ መተኛታቸው ጥቅሙ ምንድነው ከተባለ ካነ ነበረ ሊተሕሲኒህን እነሱን ለመንከባከብ ነበረ። ወካነሁ አራቸው ራሱ ፍትሃዊ ሆኖ ነብያችን ሁሉም ጋር ተኝተዋል። ለምን ሲባል በብዙ ቆይተዋል፣ መንገድ ወጥተው ቆይተዋል። ስለዚህ ከመንገድ ሲመለሱ ያው የሁላቸውን ሀቅ ለመወጣት ከሁሉም ጋር በአንድ ላይ ተኝተዋል ነው። መልካም እንደሰማችሁት የኛው ሰር ደግሞ ሲል በአንድ ሌሊት በአንድ ጥባት 9 ሴቶችን ነብያችን ወሲብ አድርጓል። ይሄ ፍትሃዊ ለመሆን ነው ያደረገው አለ። ኡስታዙን ያለው እኔ አይደለሁም። ማንኛው ነው ትክክል? ኢብን ሀጀር አልአስቀላኒ ይሄ ኡስታዝ ወይንስ ያንኛው እፎይ ዋሽቷል ነብያችን በአንድ ሌሊት 9 ሴቶች ጋር አልተገናኘም ያለው ነው? ማንኛው ነው ትክክል? ሌላ ኡስታዝ ደግሞ አሁንም ከሱ ጋር አትቅጠፍ በነብያችን ላይ ብሎ ያለው ኡስታዝ የተከራከረውን አድምጡት። ይህን ሀዲስ አልፈሰረው የአሁኑ ሳለ ለምንድን ነው አንተ በዚህ ብቻ ተቂዳ ያደረግከው ነው? ምክንያቱም ሁሉም ይሄ ነው የሚናገረው። ሌላ ሀዲስ ሌላ ሪዋያ ምንድን ነው የሚለው? ጂማ መኖሩ ምንም ግዴታ አይደለም። ይሄ እኮ አንድ ሰው ያውቀዋል እኮ። ሀዲሱ ምንድን ነው መጨረሻ ያለው? ሀዲሱ ምንድን ነው የሚለው? ለሰላሳ ለሚችለው አለ ወይ ሲባል ለሰላሳ ሰው ቁዋት ሰጥቷቸው አልተባለም? እንግዲህ እንደሰማችሁት ነው። ይህኛው ኡስታዝ ደግሞ ከእሱ ጋር ቃል በቃል ዲቤት አድርጎት ምን ብሎታል? የራሱ ኡስታዝ ማለት ነው። አትቅጠፍ በነቢያችን ላይ ሁሉም ሙስሊሞቻችን። ይበቃል። አሁን ምርጫችሁን አሳውቁን። 3 ኡስታዞች እና ፈተልባሪ ቀርቦላችኋል። ፈተልባሪ ነው ስህተት? የትኞቹ ከ3ቱ ኡስታዞች ማንኛው ነው ትክክል? ይህንኛው ኡስታዝም አክቹዋሊ ሳውዲ አረቢያ እየተማረ እንደነበረ ሰምቻለሁ። ጨርሶ መጥቷል መሰለኝ። አብዱል ሰመድ ይባላል። ይሄ ኡስታዝ በነገራችን ላይ በጣም ዲቤቱን ላይ አድርጎታል። በጣም በኃይለኛ ጭቅጭቅ የእነሱ ወገን ገብቶ እንትን ብለውት ነው ክርስቲያኖች እንደዛ ሲል ለምን ትቀጥፋለህ? በአንድ ሀዲስ አይደለም በብዙ ሀዲስ ተከራክሮታል። አብዱል ሰመድ ይባላል። ይሄ አካውንቱ ነው። ሳኡዲ እስልምናን ያጠና ነው። አሁን ጨርሶ አይ ቲንክ መጥቷል። ይሄ አካውንቱን ሙሉ ማየት ትችላላችሁ። ይሄ ነው ኡስታዙ። ችግር የለውም። በቃውን ያዘው። ከ3ቱ ኢብን ሀጀር አልአስቀላኒ ነው ጋር ነው የሚገባው። የመጀመሪያ የሚለው ኡስታዝ ነው ጋር ነው የሚገባው። አብዱል ሰመድ ነው ጋር ነው የሚገባው ወይንስ እኔን ቀጣፊ ያለኝ ኡስታዝ ነው ጋር ነው የሚገባው? ምርጫችሁን አሳውቁ። ነብያችሁ በእኔ ላይ የቀጠፈ ጋነም ይገባል ብሏል። ማንኛው ነው ውሸታም ኡስታዝ? እኔ ነኝ የዋሸሁት? እኔ ከዋሸሁኝ አብዱል ሰመድን ጨምሮ ኢብን ሀጀር አልአስቀላኒ ያኛውም ኡስታዝ ጋነም ይገባሉ። ሌሎች ሙፈሲሮችም እናንተ የምትከተሉት አሁን ላይ ጀግና ያላችሁት ኡስታዝ ከእሱ ጋር ገነት ትገባላችሁ። ዋና ሙፈሲሮቻችሁ እንዳለ ግን ጋነም ይገባሉ ማለት ነው። ምርጫችሁን አሳውቁን። አብዱልሀፊዝ አሁን መቀጠል ትችላለህ። ምርጫን አሳውቀንና ምርጫ ማሳወቅ ግድ ነው እንዴ? ግዴታ ነው። የምንፈልገው እሱን ነው። የትኛው ኡስታዝ ነው ትክክል? እለምልህ እሺ፣ አቀርብልህና ከዛ መጀመሪያ ግን አንድ ጥያቄ ብቻ ልጠይቅህ ይቻላል? ጥያቄን ከመጠየቅ በፊት ማንኛው ኡስታዝ ነው በነብያችሁ ላይ እየቀጠፈ ያለው? ይህን ጥያቄ ከጠየቅ ስለምታወርደኝ መጀመሪያ ልጠየቅና መጨረሻ ላይ ታወርድልኛለህ። አብዱልሀፊዝ ምላሹ መልስና ትጠይቃለህ። ምክንያቱም እኔን ቀጣፊ አዳምጥ። አብዱልሀፊዝ እኔን ይገደል እየተባለ ቪዲዮ የሚሰራብኝ እኮ የራሳቸውን አስተምረው አለማወቃቸው ነው። እፎይ ይቀጥፋል ተብሎ ሲነገሩ አብዱልሀፊዝ ቆይ ምክንያቱም የመጀመሪያ ዙር ይገደል ተብዬ የተሰራብኝ ቪዲዮ በምን መሰላችሁ?
ሙሐመድ አይሻን በ6 ዓመት አግብቶ በ9 ዓመቷ ላይ ነው ሜሪጅ ኮንሱሜትድ ነው የተገናኟት ብዬ በመናገሬ ነው የመጀመሪያ ይገደል ተብሎ ቪዲዮ የተሰራብኝ ነብያችን ለቀጠፈ ተብዬ ማለት ነው። እሱ ትፍራ የሚገልጽ ሰው የለም። ቆይ አብዱልሐፊዝ አንተ ጨዋ ልትሆን ትችላለህ፣ አንተ ስላልክ አይደለም። ከዛ እንዳለ ይገደል ተብሎ ከፌስቡክ፣ ቲክቶክ፣ ቴሌግራም በየቦታው ላይ ተሰራጨ ማለት ነው። ከዛ በኋላ ግን መጡ፣ አቡ ሃይደር መጣ፣ ሳዳት ከማል መጣ፣ ተገናኝቷታል የሚለውን አዎ እንትን ብሏታል፣ ኢስ ኖርማል ነው ችግር የለውም ብለው ምላሽ ሲሰጡ ተውኝ በዛ ላይ። አሁን ደግሞ ቀጠፈ ብለው ይህንኛውን አምጥተዋል። ይገደል የሚል ቪዲዮ ሰሞኑን በጣም እየተሰራብኝ ነው። ስለዚህ እኔ ብቻ ለምን እገደላለሁ? እኔ ከሆንኩኝ የቀጠፍኩት ተገናኝቷል እንደዚህ 9 ሴቶችን ካልኩኝ የራሳችሁ ኡስታዞችን መገደል አለባቸው ማለት ነው። ባገሏቸውም እንኳን አትሊስት እነሱም ከመገደል ካለባቸው ውስጥ መሆናቸውን እንድታውቁ ነው። እኔ ተገድዬ ገሃነም እንደመገባ ሁሉ እነ ኢብን ሀጀር አልአስቀላኒ ሌሎችም ታላላቅ ሙፈሲሮቻችሁ ገሃነም እንደሚገቡ ለኦዲየንሳችሁ አስተምሯቸው። እኔ ባይዞ ደስተኛ ነኝ። አሁን በዚች ቪዲዮ ብቻ 3 ልጆች መጥተዋል ከእስልምና 3 ልጆች የሚከታተሉ አሉ። በጣም ማለት ነው ማንኛው ነው እየዋሻ ያለው የሚለውን ደስተኛ ነኝ እኔ ምንም ያ አሁን ለማንኛውም ማንኛው ነው ውሸታ እርግጠኛ ነኝ ከአሁን ከእስልምና ነው ያልከው? አዎ እስቲ ያስገባቸው። አሁን ደውለም ነው ቃልም እኮ ከእስልምና ይመጣ። አሁን ቪዲዮውን ምረጥልኝ ማንኛው ነው ትክክል? እስቲ እስልምና ከእስልምና ሄደውን አንድ ሰው ብቻ አስገባ እስቲ ከዚህ ውስጥ። ይኸው ቃል ምስር እኮ ከእስልምና የመጣ ነው አልኩ። አሁን ቪዲዮ ላይ ብቻ ምረጥልኝ ማንኛው ነው ትክክል? ገሃነም የሚገባው የትኛው ኡስታዝ ነው? እሺ ጥያቄን ትፈቅድልኛለህ? ከዛ መልስልሃለሁ። በዚህ መስፈርት ካልሆነ ተው ይቅርብኝ። ጥያቄን መልስ። የትኛው ኡስታዝ ነው? እነ ኢብን ሀጀር አልአስቀላኒ ገሃነም እንደሚገቡ እስኪ አንዴ ንገረንና ኦዲየንሳችሁን ምን አድርጓቸው መሰለ ተከታዮቻችሁን እነ ኢብን ሀጀር አልአስቀላኒ መሀይብ ናቸው እንደፎ ይበልና ተናገር እስቲ። ምክንያቱም ነብያችን ላይ እንዲህ ብለው ቀጥፈዋል በልና ተናገር። ጓይድ እኔ ላይ አንዲት ውሸት አትይዙም ብያችኋለሁ እኮ ደጋግሜ ነግሬያችኋለሁ። እፎ ይዋሻል ዘበት ይዋሻል ብላችሁ ምላሽ ስትሰጡ የእናንተ ልጆች ማውጫነት ትጠቀምበታለሁ። ይሄ ሁሉ ሰው እኮ ያውቃል ማን እንደሚዋሽ። እውነት ነው፣ ማን እንደሚዋሽ ያውቃሉ። 3 ኡስታዞችን አቀረብን። 3ቱም ኡስታዞች አዳም 3 ኡስታዞች አቀርበናል። ታላቃችሁ ሙፈሲር ያስቀመጠበትን ኢብን ሀጀር አልአስቀላኒ ፈተል ባሪ ቀርቧል። አንደኛው ኡስታዝ እነኚህ በሙሉ ዋሽተዋል እኔን ጨምሮ ብሏል። እሱ ብቻ ትክክል እንደሆነ ተናግሯል። ስለዚህ እነኚህ ሁሉ ከኔ ጋር አብረው ገሃነም ይገባሉ ማለት ነው እኔ ውሸታም ከሆንኩ። ውሳኔ ያንተ ሲሆን ቀን ምክንያቱም ነብዬ ደግሞ በእኔ ላይ የዋሸ ገሃነም ይገባል ብሏል። ሐዲሱን ክፈትለት ቡሃሪ 106 ላይ ይሄ ራሱ እናነበው አንዴ ቡሃሪ 106 ነው ክፈትለት። ኧረ የተከፈተው ራሱ እናነበው መጀመሪያው ነው። ይኸው አንብብ። ድምፅህን ከፍ አድርገው አይሰማም። ጸሎት ነው እንዲያስከው እኛ ክርስቲያኖች ነን አንዋስሽን። ስትዋሹ ደግሞ ትያዛላችሁ። እንደዚህ አይደለም ማንም ይዋሸለም። እሺ አብሽራ አብደላ ቢዛውን ማይክ ያዝ። በቃ ኤፋት መቀጠል ትችላለህ። ኤፋት አሁን እዚህ ጋር ቁጭ ብሎ አብዱል ሐፊዝ ይዋሸናል። የሙስሊም ጭንቅላቶች ግን ምን አይነት ውሸታም እንደሆኑ ልብ በሉ። ምን ያህል ለአይምሯቸው እንደማይታመኑ እየዋሻውን ገነት ገባለሁ ብሎ ያምናል ማለት ነው። አሁን እንደዚህ ኡስታዞቻቸው አንደኛው ሌላ እያለ አንደኛው ሌላ እያለ ከዛ አብዱልሐፊዝ ማይከዝ እፎይ ነው ውሸታም ሚናውን ላለመንቀፍ ሲል
ማንም አይዋሽም። አንተ ነው ውሸታም ይለኛል። እሺ እኔ ውሸታም ልሁን? እኔ ውሸታም ከሆንኩኝ እነኛም ኡስታዞች እንደኔ ያሉት ውሸታም መሆን አለባቸው። ታላላቅ ሙፈሲሮች ውሸታም መሆን አለባቸው። ባይዞ ይህንን ቁርአን ማስጥራለሁ ገና ይህንን ቁርአን አስጥራለሁ። እዚህ ላይም ተዘግቦልሃል። ይህንን ቁርአን ትጥለዋለህ ገና ውሸታማ አንተ ሆነ። እንደገና ደግሞ እነኝንም አስጥራለሁ። የትኛውን ቁርአን አስጥራለሁ ተዘግቧል። ኤኒዌይስ ማይክ ያዝ፣ በቃ ማይክ ያዝ። ወይንም ከስሩ ይብቃ አይሻልም? ሙፈሲሮችን እንዳለ አስጥላለሁ፣ ቁርአንንም አስጥላለሁ። ምክንያቱም ልጁ ከቁርአን ጋር ነው የሚጋጨው፣ ከሙፈሲሮችም ጋር ነው የተጋጨው። ይዋሻሉ 100%። አልዋሽም ስላችሁ ውሸት ይመስሏችኋል አይደለ? አልዋሽም። አንድ መረጃ ደጋግሜ ቻለኝ እጠይቃለሁ። ስለ አምልኮ አውራ እስኪ አንድ ቀን ጀግና ሆነ ስለ አምልኮ አውራ ከመጽሐፍ ቅዱስ ከባይብል እውነት ከሆንክ አይከስ ከስሩ እናዳም ተማር። ከስር ከድረ እንኳን ደህና መጣ። እንኳን ደህና ቆይህን። እንዴት ነህ? ሁሉ ሰላም? ይሰማል? አሎ አይሰማም? እኔ የምለው እፎይ፣ አንተ መጀመሪያ በምድርም ይሁን በሰማይ ትክክለኛ ሃይማኖት እስልምና ነው። እልቅ አላህ ወደ ጥሜቱ አላህ ተረት በኋላ ትነግረኝ። መጀመሪያ ከመሳደብ በፊት አንተም ያወቀው ማሳወቅ። ፕሊዝ ከድር እሱን ተረት በኋላ ትነግረኛለህ። ይህንን ተረት የነገሩህ ኡስታዞች ራሳቸው ታማኝ አይደሉም እያልኩ ነው። ምክንያቱም ሙፈሲሮችን ገሃነም ይገባሉ እያለልህ ነው አንደኛው። ሌሎቹ ደግሞ አይ ነቢያችን እንደዛ አድርጓል ይላሉ። አንደኛው ግን ገሃነም ከሚገቡት አንዱ ናቸው ብሏቸዋል። የእነሱን አስተምሮ እስልምና ትክክል ነው ትክክል አይደለም አትበለኝ ገና። ስለዚህ ፍረድ። እኔ ጠማማ ነኝ እንበል አንተ ባልከው ላይ አዎ በጥመም መንገድ ላይ ነኝ። የጠመምኩ ምን ብዬ ሐሰት እየተናገርኩ ነው አይደለም? ሐሰትን የተናገርኩት ደግሞ ምንድን ነው? ነብዩ እንደዚህ ያደረገ ብዬ በመናገሬ ልጁ እንዳለው መሰረት ሐሰተኛ ነህ ብሎኛል። መልካም ልሆን። ስለዚህ ኡስታዞች ከኔ ጋር የሚስማሙት ሙፈሲሮች እንዳለ ጠማማና ገሃነም የሚገቡ ይሆናሉ አብረው ማለት ነው እንደ እስልምና አስተሳሰብ። ትስማማለህ? መጀመሪያ አንተ የሰው ሃይማኖት ከመሳደብ ክርስትና ይሄ ነው። መረጃ ካለ ማስረዳት። ከስር ሆነ ተማረ። የምን ስድብ ነው የምታወራው? ጥያቄ ነው የጠየቅነው። እስቲ እኔ አስተምረኝ እስቲ ክርስትና ሁሉም አስተምረኝ እስቲ ሁሉም። ቅድሚያ ማንኛው ነው ትክክል? የእኛውን ንገረን። ገሃነም የሚገባው ማንኛው ነው? እኔ ብዙም አላውቅም። እሱ አስተምረኝ፣ ክርስትና አስተምረኝ፣ ችግር የለም። እሱም ብዙም አላውቅም። ፎሎ አድርገን ትማራለህ። ጥያቄ ካለ ፎሎ አድርገንና ጠይቀናለህ። አሁን ቶፒኩ ላይ አሁን ኡስታዞቻችሁን ታደጓቸው። ገሃነም የሚገባው የትኛው ኡስታዝ ነው? የትኛው ኡስታዝ ነው ገነት የሚገባው? ለዩ። አዎ ፋዲል ትንሽ ከፍ አድርግ ድምፅህ። ይሰማል? ትንሽ ከፍ አድርገው፣ አትሰማም። እሺ አሁን ተራ የደረሰኝ መሰለኝ። ኤርፎን አድርገሃል? አትሰማም። በጣም ሩቅ ነው ድምፅህ። ከቻልክ ኤርፎኑን አውልቀው። አወረድኩት። ከስር ይሰማል? አይሰማም። በጣም ርቋል ድምፁ። አውርጄዋለሁ። ድምፅ በጣም ሩቅ ነው። እንዴት ነው? አይሰማም? በጣም ሩቅ ነው ድምፅ። ውጣና ወይም ግባ። እስልምና ያለ ውሸት አሳን ከውሃ ውስጥ አውጥቶ ማኖር ማለት ነው። ለአንድ ዓመት ያህል አሳን በቤታችሁ ውስጥ ተቀመጭ እንደማለት ያህል ቁጠሩት።
እስልምናን ያለ ሐሰት፣ ሰባኪዎቻቸውን ያለ ውሸት፣ ሰባኪዎቻቸውን ያለ ማጭበርበር፣ በአረብኛ ውስጥ ካልተደበቁ ካልዋሹ፣ ሴፍ ካልያዙ እስልምና እንዲቀውሉ አያድርም። ዛኪር ተመለስ። ዛኪር አይ በኪር ቆይ ትቀጥላለህ። ዛኪር ተመለስ። አንድ ሚዩት ተመለስ። ሁለት አሊያም አስወጣለሁ። ዛኪር ይሰማል? ኦኬ ይሰማኛል። እንኳን ደህና መጣ። አይሰማክም? ይሰማል። አሁን እንኳን ደህና ቆየ። ሰላም ነው ይመስገነው። ኦኬ ከየትኞቹ ኡስታዝ ጋር ነው የምትስማማው? ዛሬ አጀንዳው እሱ ብቻ ነው እንዴ? ሌላ ትምህርት የለም? የለኝም። ምክንያቱም እፎይ ቀጣፊ ነው ይገደል እየተባልኩ ስለሆነ እንዳስተካከል አስተምሮቴን እንዳስተካከል ቀጥፌም ከሆነ እንዳስተካከል ምረጡ። ኡስታዛችሁ የትኛው ኡስታዝ ነው በነብያችሁ ላይ እየቀጠፈ ያለው? የትኛው ኡስታዝ ነው ደግሞ በነብያችሁ ላይ ትክክል የሚናገረው? የቀጠፈው ኡስታዝ ይሄ ነው ወይም ደግሞ ያ ነው ለማለት መወሰን ይቸግረኛል። ምክንያቱም እንደነሱ ምሁር አይደለሁም። አንደኛ መጽሐፉንም አይቼው በራሴ ነው መወሰን የሚችለው እንጂ ድምፅ አይቼ ወይ ደግሞ ድምፅ ሪከርድ ሰምቼ የመወስነው ነገር አይደለም ይሄ። ስለዚህ ኡስታዞችን እንትን ለማለት ድፍረቱ የለም ማለት ነው። ምክንያቱም ኡስታዞች ተቃራኒ ነገር ነው የተናገሩት። አንደኛው ኡስታዝ ለብቻው ይቆማል። ሁለት ኡስታዞች የተናገሩት አለ፣ ሙፈሲሮቻችሁ የተናገሩት አለ። እኔ ደግሞ ከነኚህ ኡስታዞች እና ከሙፈሲሮቻችሁ ጋር ተመሳሳይ ተናገር ያለው። ይሄንኛው ኡስታዝ ደግሞ እፎይ ከሚዋሽበት ነቢያችን ላይ ከሚቀጥፍበት ብሎ ያመጣውና እኔን ውሸታም አድርጎ የሳለበት ነው። እኔ ውሸታም ከሆንኩኝ እነኚህ ኡስታዞች ውሸታም ይሆናሉ፣ ሙፈሲሮቻችሁም ውሸታም ይሆናሉ። በነቢያችሁ ላይ ደግሞ የሚዋሽ ነቢያችሁ እንደተናገረ ገሃነም ይገባል። ስለዚህ እነኚህ ኡስታዞች ውሸታም ተሆኑ ገሃነም ገቡ ናቸው። ሙፈሲራችሁ ኢብን ሀጀር አልአስቀላኒ የምትወዱት ሙፈሲር ገሃነም እንደ በቆሎ እሸት እየተጠበሰ ነው። በከሪ እንኳን ደህና መጣ። እሺ ዛኪር የምትለው አለ? ምርጫ አለ? አይደለም እንደ እሸት በቆሎ የተጠበሰ እሱ አንድ ሰው ምንም ስላደረገ ጀሃነም እሳት ላይ እየተቃጠለ ነው ማለት አትችልም። አንተ እዚህ ዱንያ ላይ ሆነ ስለ አኬራው ማወቅ አትችልም። አንደኛ ይሄ ይላል ነብይ ምን አለ? ሊትራሊ ምን አለ መሰለ ነብይ በእኔ ላይ ዋሸ ገሃነም ይገባል አለ። ገሃነም የገቡት ደግሞ በአፋቸው ውስጥ እንደ እስልምና የብረት ሰንሰለት ገብቶ በቂጣቸው ውስጥ ትኩሱ እንደሚወጣ ይተቀመጣል። እንደዛም እንትን እየተባለበት ሊሆን ይችላል። ኤኒዌይስ ካላወቀው ማይክ ያዝና በከሪ ይቀጥል፣ አሊያም ምረጥ። እኔ ነገርኩህ እኮ ድምፅ ሰምቼ አንተ የሚወስነው ነገር አለ በራሴ ከእውቀት ማይክ ያዝ። ስለዚህ አትሊስት ተቃራኒ ሀሳብ ከሆነ አንደኛው ትክክል ከሆነ እነኚህ ስህተት ይሆናሉ። እነኚህ ትክክል ከሆኑ እሱ ትክክል ይሆናል። ምርጫው ግልጽ ነው። በከሪ እንኳን ደህና መጣ። እንኳን ደህና ቆየህ። መልካም ጥያቄው ግልጽ ነው ለአንተም። የትኞቹ ኡስታዝ ነው ትክክል? ገሃነም የሚገባው የትኛው ነው? የትኞቹ ናቸው ትክክል? ማንኛውም የዋሸ ሰው ካለ የቀጠፈ ሰው ካለ ገሃነም ይገባል። ስለዚህ ማንኛው ነው? ከሶስት ኡስታዞች ሁለቱ ተመሳሳይ ነው ያሉት። ኢብን ሀጀር አልአስቀላኒንም ስለከተተ ከሙፈሲራችሁ ጋር እነኛ ተመሳሳይ ናቸው። ያንኛው ኡስታዝ ዋሽተዋል ብሏል። እነሱ ናቸው የዋሹት፣ እሱ ነው የዋሸው። ምን ብለው ነው የዋሹት? የዋሹትን ውሸት እኮ አልሰማሁትም። የመጀመሪያው ኡስታዝ እፎይ ከሚዋሸው አንዱ ብሎ በዋናነት እፎይ ከሚዋሸው ብሎ ሰዎችን ካደነቆረበት በውሸቱ ብሎ ነቢያችን በአንድ ሌሊት ከ9 ሴቶች ጋር ይገናኛል ብሎ ተናግሯል አለ። ይሄ ውሸት ነው አለ። እነኛ ደግሞ መጡና ኖ ነቢያችን በአንድ ጥባት ከ9 ሴቶች ጋር ግንኙነት አድርጓል። ማስረጃ አብዱ ሰመድ ምንድን ነው ያለው?
ሁሉም ሙፈሲሮቻችን የሚስማሙበት ነው። ያንኛው ኡስታዝ ደግሞ ምንድን ነው ያለው? ኢብን ሐጀር አልአስቀላኒን ማስረጃ አንጥቶ ነቢያችን ፍትሃዊ ለመሆን ነው ይሄን ያደረገው። ወደ መንገድ ተጉዞ ነበረ። ሲመለስ ከ9ኙም ሴቶቹ ጋር ግንኙነት አድርጓል። ይህንን ያደረገው ፍትሃዊ ለመሆን ነው ብሎ አስቀመጠ። ስለዚህ ምን ብሏል? ያንኛው ዋሽተዋል፣ ግንኙነት ነቢያችን አደረገ የሚሉ ዋሽተዋል አለ። ስለዚህ ኢብን ሐጀር አልአስቀላኒ እና ሁለቱ ኡስታዞች በዚህኛው ሎጂክ በዚህኛው ኡስታዝ መሰረት ገሃነም የሚገቡ ይሆናሉ ማለት ነው። እሱ ትክክል ከሆነ ዋሽተዋል ስላለ፣ ነቢያችሁ ደግሞ ማንኛውም በኔ ላይ ዋሸ ገሃነም ይገባል ብሏል። እነሱ ትክክል ከሆኑ ደግሞ እሱ ውሸታም ይሆናል ማለት ነው። የማንኛው ደጋፊ ነህ አንተ? ሁለቱም አንድ ሰው ገሃነም ሊገባ የሚችለው አውቆ ሆን ብሎ ከዋሸ ነው። አሁን ሲመስለኝ ከሁለቱ አንዱ የሁለታቸውም የራሳቸውን ምልከታ ነው ዝልጋ ያስቀመጡት። የራሳቸውን ምልከታ ያስቀመጡ ማለት ደግሞ ጀሃነም ያስገባቸዋል ማለት አይደለም። ነገር ግን ሐዲሱ ያለው ማንኛው ነው እየዋሻ ያለው? ማንኛው ነው እየዋሻ ያለው? ወንድማችን እየዋሻ ያለው ብቻ ንገረን። አሁን ለምሳሌ ሁለት የክርስትና መምህሮች ሊኖሩ ይችላሉ። በአንድ ጥቅስ ላይ እየዋሻ ያለውን ንገረን፣ እየዋሻ ያለውን ንገረን። ምክንያቱም ውሸት ነው ብሏል። በነቢያችን ላይ እየተዋሸ ነው ብሏል አንደኛው። ስለዚህ እየተዋሸ ያለውን ማንኛው ነው እየዋሻ ያለው? ስማኝ፣ መጀመሪያ አንተ እኔ እየዋሻ ያለውን ንገረን። ሁለቱም አልዋሹ። ከስሩ ነው በቃ ከስሩ ነው። ሁለቱም ካልዋሹ ታዲያ እኔን ውሸታም ለምን ትለኛለህ? እኔም ትክክል ነኝ ታዲያ። ምክንያቱም እንደ ሁለተኞቹ ስለተናገርኩኝ እኔ የተለየ እኮ አልተናገርኩም። እኔም ውሸታም ለምን ትላላችሁ? አንዴ ላውራ። ምረጥ። ማንኛው ነው ትክክል? እኔ ለመምረጥ አይደለም። ካልመረጥክ ከታችሁት እስልምና ያለ ውሸት አይቆምም ስንል አንድ ማስረጃችን እነኚህ ናቸው። እኔ ለሃይማኖቴ ትክክለኛው ሃይማኖቴ ላይ ስቆም አንደኛው በሃይማኖቴ ላይ ከቀጠፈ ከኔ ዋሽቷል ማለት ወኔው አለኝ፣ ተሳስቷል ማለት ወኔ አለኝ። ሙስሊሞች ግን ወኔው የላቸው። ምክንያቱም ራሳቸው ዲሲቨር ስለሆኑ፣ ውሸታም ስለሆኑ፣ አጭበርባሪ ስለሆኑ። አያችሁ፣ በሃይማኖታቸው እንኳን ሁለት ተቃራኒ ነገር እየተነገረ ኡስታዛቸውን ለመከራከል ሲሉ አይ ሁለቱም ትክክል ናቸው። ሁለቱም ትክክል ከሆነ እኔም ትክክል ነኝ፣ እኔን ውሸታም አትበሉ። እኔም ትክክል ነኝ፣ ምክንያቱም እነሱ እንዳሉት ነው የሚያልኩት። እኔም ዋሽተሃል ይለኛል። የቀደሙ ላይ ካያችሁት አንተ ነህ እንጂ ዋሻው፣ ሁለቱ ግን እነኛ ትክክል ናቸው ይለኛል። እኔ እኮ እነሱ እንዳሉት ነው ያልኩት። አይ እነሱ ተቃራኒም ቢሆን የተናገሩት የእነሱ ትክክል ነው፣ የአንተ ግን ትክክል አይደለም። እኔ እኮ የተናገርኩት እነሱ እንዳሉት ነው። እነሱ ያነበቡትን መጽሐፍ ነው ያነበብኩት። እኔ ምንም ሌላ ነገር ያነበብኩት የለም እኮ። አሚር እንኳን ደህና መጣህ። አሚር ይሰማል? ይሰማል። ሰላም ሰላም ነው። እንዴት ነው? በመጀመሪያ ሰላም አለይኩም። ወአለይኩም ሰላም። ኖርማል ሰላም ላንተ ይሁን አልኩ መልሰ ሰላም ባንተ ሊሆን ማለት ነው። ነገር ግን ተከልክላችኋል። ባይዘ ሳይ ሙስሊም 2167 ላይ ክርስቲያኖችን እና አይሁዶችን ቀድማችሁ ሰላም እንዳትሏችሁ መንገድ ላይ ካገኛችሁ ወደ ጠባብ ቦታ ገፍትሯቸው ይላል። ክርስቲያኖችና አይሁዶችን ቀድማችሁ ሰላም እንዳትላቸው ሳይ ሙስሊም 2167 ክርስቲያን ክፈትለት። ወደ ቶፒካችን ወዲያው ባክ እናደርጋለን፣ ሽፍት እንዳንሆን ውሸት ያወራል ብለው ስለሚሉ ሳይ ሙስሊም 2167 ላይ ክርስቲያኖችና አይሁዶችን ቀድማችሁ ሰላም እንዳትሉ መንገድ ላይ ካገኛችኋቸው ወደ ጠባብ ቦታ ገፍትሯቸው ነው የሚለው። ቀድመ ሰላም ስላልከኝ ነው። ኦኬ ይሆናል፣ እንደዛ ይሆናል። ክርስቲያን መክፈት ትችላለህ ማለት አንድ አዲሱን ያሳየ ብዬ ነው። 2167 ላይ ኦኬ ርዕሱ ቻፕተሩ ራሱ ምንድነው? እሱ the probation of initiating the greeting with the people of the book how to respond to them
የመጽሐፉ ሰዎችን ሰላም ስለማለት መከልከል ነው ርዕሱ ራሱ የሚያወራው። አቡ ሁሬራን ያስተላለፈው ያለ መልእክተኛ ነቢዩ ያለውን ይላል ዱ ኖት ግሪት ደ ጂውሽ እነ ደ ክርስቲያንስ ቢፎር ዴይ ግሪት ዩ። አይሁዶችና ክርስቲያኖች ቀድመው ሰላም ሳይሏችሁ በፍጹም ሰላም እንዳትሏቸው። And when you meet any one of them on the roads, force him to go to the narrowest part of it. መንገድ ላይ ካገኛችኋቸው ደግሞ ወደ ጠባቡ ቦታ እንዲሄዱ ግፏቸው ወይንም አስጨንቋቸው። ምን በሏቸው? force him to go to the narrowest part. ኦኬ ወደ ቶፒካችን ባክ እናደርግሽ። ለማንኛውም የትኛው ኡስታዝ ነው ትክክል? ከየትኛው ነው? ከሶስቱ ኡስታዞች ሁለቱ ተመሳሳይ ናቸው ሙፈሲሮቹን ጨምሮ። አንደኛው ኡስታዝ ግን ከነሱ አስተምሮ ስለሚለይ እኔንም ከነሱ ጋር ካቶኝ ቀጣፊ ውሸታም በነቢያችን ላይ የቀጠፈ ብሏል። ቡሃሪ 106 ላይ ደግሞ ማንኛውም ሰው በእኔ ላይ ከዋሸ ገሃነም ይገባል ብሏል። ስለዚህ ተቃራኒ ሀሳቦች ስለሆኑ አትሊስት አንደኛው ትክክል ሲሆን ሌሎቹ ውሸታም ይሆናሉ። በዚህም መሰረት ገሃነም የሚገቡ ይሆናሉ ማለት ነው። እሱ ትክክል ከሆነ እኔን ጨምሮ እነኛ ኡስታዞቹ ሙፈሲሮቹ በነቢዩ ላይ ቀጥፈናል ማለት ነው። በዚህም መሰረት እንደ ነቢዩ አስተምሮ ገሃነም ከምንገባው ይሆናል ማለት ነው። እነሱ ትክክል ከሆኑ ደግሞ እኔም ትክክል ሆናለሁ። ኡስታዛችሁ ያኛው እኔን ቀጥፈሃል ያለው ውሸታም ይሆናል ማለት ነው። በመጀመሪያ ደረጃ ማለት ነው የሰው ልጅ ይሳሳታል አይሳሳትም? መሳሳት ሌላ ነው። እንዴት? ስለዚህ ማንኛውን የተሳሳተው እኮ እሱን ልነግር የምችለው እኮ እኔ ከምጠይቅ አንፃር መለሰልኝ ነው አይደል? መሳሳት እኮ ያለው መሳሳት ሊኖር ይችላል። ውሸታም ብሎ እኮ ነው የሰራው ቪዲዮ። ለእኔ ምላሽ ነው። አንዴ አይደለም የሰራው እሱ ሰው ነው እኮ አይደል? አንዴ ሳይሆን አሚር አንዴ አይደለም አንዴ ሰራ፣ ደገመው። ደግሞ እፎይ ከዋሸበት ብሎ ሁለተኛ ሰራ። ይሄ እንደዚህ ውሸታም ከሆነ እኔ ውሸታም ካለ ሙፈሲሮቻችሁ ውሸታም በሉ፣ እዚህም ያሉ ኡስታዞቻችሁ ውሸታም ናቸው በሏቸው። እሱም ብቻ አይደለም አንዴ አይደለም አሚር ከሳዳት ከማል ጋር ውሸታም ተባብሏል። ሳዳት ከማል ውሸታም እንዲል አሳያለሁ። ቪዲዮ ሰርችበታለሁ። ፓርቱ አለ ካየኸው ሳዳት ከማል ያብራራውን ልክ እኔ እንዳብራራሁት እኔ ውሸታም ለማለት ብሎ እንዲህ ብለው ይላሉ አለ። ስለዚህ እንደዛ ካልክ ሳዳት ከማል ውሸታም ይሆናል። ከአቡ ሃይደር ጋር ይጋጫል። አሁንም ይሄ ኡስታዝ ነው። አቡ ሃይደርም ውሸታም ይሆናል። ሌሎች ኡስታዞች ይህንን መጽሐፍ የተረጎሙ ሼክ እንትና መሐመድ ዘይኔ ሼክ መሐመድ ዘይኔ ያ በሳውዲ መንግስት ስፖንሰር ነው የተተረጎመው ቁርአኑ። በመስጊድ ውስጥ እንዲሸጥ እንኳን አይፈቀድም። ባይዘ ይሄ ቁርአን አይሸጥም። ለምን? በመስጊድ ውስጥ ለማስተማሪያነት ብቻ እንዲውል ነው የታተመው። ይህንን ቁርአን የተረጎሙትም ቀጣፊ ተብለዋል ማለት ነው። ምክንያቱም እሳቸው ምን እንዳልኩት ብለው ቀጣፊ ብሏል። እኔን ቀጣፊ ሲል እኔም ብቻ ሳይሆን ማለት ያለበት ይህንን ቁርአን ባለቤትም ቀጣፊ ሊላቸው ይገባል። ይህም ብቻ ሳይሆን ይህን ቁርአን እናመጣለን። ይህን ቁርአን ደግሞ የተረጎሙት ሼክ ሰይድ ሙሐመድ ሳዲቅ እና ሀጂ ሙሐመድ ሳኒ ሀቢብንም ቀጣፊ ብሏቸዋል ማለት ነው። ምክንያቱም እሳቸው እንዳሉት እነሱ እንዳሉት ስላልኩኝ ማለት ነው። ይህም ብቻ ሳይሆን ሀዲሳቶችንም ሀዲሳቶች ተርጓሚ ለምሳሌ ሀፊዝ የሳሂህ ሙስሊምንም ቀጣፊ ይለዋል ማለት ነው። እያልን እንዳለ ቀጣፊ አድርገን እናስጥላችኋለን። ምክንያቱም እኔን ቀጣፊ ባለ ቁጥር እኔ መጽሐፍቶቹን የጠቀስኩት የነኚህ እንትኖች እንዳለ ውሸታም የሆኑና ገሃነም ከሚገቡ ይሆናሉ ማለት ነው። ስለዚህ አሁን አንተ የተበሳጨው ስለዚህ ምርጫ አሳውቀናል። ውሸታም ነው ወይስ ማስረጃ? ለምን በሳጫለሁ? ለምን በሳጫለሁ? እኔማ ታማኝ እንደሆንኩኝ እኔ ደጋግሜ ራሴን ቻሌንጅ አድርጉኝ ብያለሁ። ለምናገረው ነገር ለአንድ ቀን አይደለም በአመት ውስጥ እኔ የተናገርኩትን አንዲት ውሸት ልታመጡ አትችሉም። ያልተጻፈ በህግ እንጠይቃለን ምናምን ልጮህ ትችላለህ። አዳሜ ህግ አይጠይቀኝም። መጅሊሳችሁም የፈለገ ብጮህ ምንም አያደርገኝም። ምክንያቱም በመረጃ እንደማወራ ደጋግሜ ነግሬያችኋለሁ።
አንድ አንጡ ብያቸው ነበረ። ፈልገው አንድ ቪዲዮ አንድ እንትን ነበር ያመጡት። እሱን መረጃ መልሼ ቻሌንጅ አደረግኳቸው። ቁርአን ላይ የለም፣ ሐዲስ ላይ የለም፣ ኢቭን የቀደምት ታሪኮች ላይ የለም። ፋብሪኬትድ ነው። ቪዲዮ ሰሩብኝ እፎይ ቀጠፈ ብለው ማለት ነው። ነቢያችን የሆነች አሮጊት እንጨት ተሸካሚ እንጨት ተቀብሏት ገነት ትገቢያለሽ አላት ምናምን የሚል ተረት አለ። ይሄ በመስጊዱ ሲነገሩ ኖረው እውነት መስሏቸው ነበረ። ውሸት ነው ስል ቀጠፈ በነቢያችን ላይ ብለው ቀወጡት። አንጡ ማስረጃውን። እሺ እኔ ሶሪ ልበልላቸዋለሁ። የለም ዳኢፍ አዲስ እንኳን እሱን አታመጡም። እንደዛ የሚል ትናንትና የተፈበረከ የነቢያችሁን ስብዕና ለመገንባት ሐሰት የተጻፈ ነው። ከዛ ውጭ ግን ምንም ማምጣት አልቻሉም ነበር። አሁን ይህንኛው ደግሞ እያደረገ ያለው እፎይ ከዋሸበት ብሎ በአንድ ሌሊት ከ9 ሴቶች ጋር ተገናኝቷል የሚለው ውሸቱን ነው ብሏል። ለስ እሺ ውሸቴን ከሆነ እነኚህ ኡስታዞችም አብረውኝ ዋሽተዋል ማለት ነው። ኢብን ሀጀር አልአስቀላኒም ዋሽቷል ማለት ነው። በዚህ ትስማማለህ? ሰዎችን ተዋቸውና ግን አንተ ግን ደስተኛ ነህ በህይወትህ? በጣም ደስ ከሚለኝ መካከል አንዱ የሙሐመድን ገመና መግለጥ። ለምን? በጣም ከሚከፋኝ ነገር ደግሞ ምንድነው መሰለህ? በጣም ከሚከፋኝ ነገር የሙስሊሞች ድንቁርና በጣም ያሳዝነኛል። ምክንያቱም የተጻፈ እያሳየዋቸው በመረጃ እያሳየናቸው እስቲል እኔን ላለመቀበል በሐሰት ያሉ ኡስታዞቻቸውን ሰፖርት ያደርጋሉ። ይህንን ነገር ሳስበው ሳያል ቡካሪ 1913 ላይ ነብዩ የተናገረው ትዝ ይለኛል። ወይንም ደግሞ በቀራ 79ኛውን አያ ተፍሲር ኢብን ከሲር የፈሰረበትን ሳስበው የሙስሊሞች ጭንቅላት እውነት የሚገልጽ እላለሁ። ወይንም ደግሞ ሲራው ላይ 256 ላይ ያለውን ሳስብ የሙስሊሞችን ጭንቅላት በትክክል የሚገልጽ ብዬ እላለሁ። እና እሱ ነገር ትንሽ ያጽናናኛል። እንደዛ ካልኩ በኋላ አስቀድሜ የከፋና ምን አይነት ጭንቅላት ነው ያላቸው ካልኩ በኋላ ልክ ሙፈሲሮቻቸው ያለውን ነቢያቸው ያለውን ሳስብ እውነትም ዘገምተኞች፣ የኔ ተከታዮች፣ መሀይማን፣ መረዳት የማይችሉ ማንበብ መጻፍ ማያውቁ ማለቱ ትክክል ነውን ብዬ እንዳስብ አደርገኛል ማለት ነው። ኤኒዌይስ ቃል ምን ልታሰማ ነው? አሁን በተናገርከው ዙሪያ ላይ ሼህ ኢብራሂም ምን ብለዋል መሰለ? ሊትራሊ ቃል በቃል 90% ኢትዮጵያውያንና ኤርትራውያን ሙስሊሞች ቢሰበሰቡ ማለት ነው ቁርአን ቀርተናል በልባችን አለ እናውቀዋለን ይላሉ እንጂ ምን እንደሚል አያውቁም። ለምን ከተባለ አስተማሪዎቹ በትክክል ስለማይተረጉሙላቸው ነው። ስሙትና ሲከሳቸው አንደበት እኮ በጣም እኔን ትታ ትሄዳለች ብለህ እንዳትጠረጠር እንዳትፈራ አላህ ገለጸልህ። ምን አለ? ፊህና ያኔ በጀና እኮ ያሉት ሴቶች ቃሲራቱ ጠርፍ። ሙሽኪላ የኛ ሙሽኪላ ምን መሰላችሁ? ሁላችን ቁርአን ኸትመናል፣ ጨርሰናል፣ ቀርተናል እንላለን። አና ረብል ካዕባ አቁል ለኩም ወላሂ በኢትዮጵያ በሙሉ በኤርትራ በኢትዮጵያ ያሉ በሙሉ እስላም የሚባል ሰው ብንሰበስባቸው 90% ይህን አሁን የሚቀራው አያት ትርጉም አያውቁም። አሁን የሚቀራቸው አያቶች በህይወታቸው በሙሉ ተሰምተው አያውቅም። ምክንያቱም ቁርአን የሚፈስርላቸው እንደዚህ አድርጎ በደንብ አድርጎ ትርጉም የሚፈስር እስካሁን ድረስ እንደዚህ የለም ለማለትም ባንደፍር ይህን ነገር እውነቴ ነው። ብዙ ሰው ትርጉም አያውቅም። እንግዲህ ሽፉ ፊህና ያን በጀና ቃሲራቱ ጠርፍ አይናቸው ለባልዋ ብቻ የሚያይ አይን ነው ያላት እንጂ ወደ ሌላ ሰው የሚያይ አልፈጠረላትም አላህ ሱብሓነሁ ወተዓላ ማለት ነው። ንስሕተነች የቁል ከአነሁና በይዱን መክኑን ቁርአን እኮ ነው የምቀራው። በይድ መክኑን ታውቃላችሁ ምንድን ነው? እንቁላል ለምሳሌ ምን ይላሉ እሳቸው እዚች ጋር ስሙትና ጣቸው ነገር እሷን ይዘው ነው የሚጓዙ ብዙ ሰዎች እና አሁን ለምሳሌ እፎይ ስለ ጡታቸው፣ ስለ ባታቸው፣ ስለ እግራቸው፣ ስለ ፀጉራቸው፣ ስለ ውበታቸው ተናገረ። አላህ ተናግረዋል፣ ነቢያችን ተናግረዋል። ሼክ ኢብራሂም ማን ነው ይለፈው ብለው የሚያልፈው ይህ ነገር? ይህ እኮ ሰዎች እኮ አይወዱትም ብዬ የማልፈው ትልቅ ወንጀል አይደለም? እናገራለሁ ብለዋልና እፎይ የሚናገራቸው እዚህ የሚነበቡት ሀዲሶች በሙሉ አያውቋቸውም እና ለዛ ነው እንትን የሚሉት። ይሄ እንግዲህ ሼህ ኢብራሂም ማለት ትልቅ ዑለማ ናቸው። በጣም የማያውቃቸው ሙስሊም የለም። ፈትዋ የሚሰጡ በቲቪ ናቸው። እሳቸውን ሳይቀር ይጮውባቸዋል። በቃ ለምንድን ነው እንዲህ የምታነቡ እንደዚህ የምትናገሩት?
እየተባሉ ግን እሳቸው ይኸው በዛ ምክንያት ነው ይህንን የተናገሩትና ይህን ለማለት ነው። እፉዬ እናመሰግናለን። ወደ ቶፒካችን ባክ እናድርግ። ቶፒካችን በግልጽ ማንኛው ኡስታዝ ነው የቀጠፈው የሚል ነው። ያ ኤርትራውያን ተደምረው ኢትዮጵያውያን ተደምረው ቁርአንን አክትመዋል እንጂ ትርጉሙን አያውቁትም። እኛም ደጋግመን የምንለው ይሄንን ነው። ሸምድደውታል አረብኛውን። ከዛ ውጭ ሙፈሲሮቻቸው ምን ይላሉ የሚለውን አብዛኞቹ አያውቁትም። ለዛም ነው ስድብ፣ ጥላቻ ነው ያለባችሁ ስድብ ነው የሚሉት። ለዛ ነው የምናቀርበው መረጃ ባይዘ ደጋግሜ እላችኋለሁ። የተጻፈ ማንበብ ስድብ ሊሆን አይችልም። ስድብ ከሆነ ምንድን ነው የሚሆነው? ያንን የተጻፈውን መጽሐፍ ቀዶ መጣል ነው። ኤኒዌይስ ኢምራን ይቀድመሃል። ከድር ትቀጥላለህ። ኢምራን እንኳን ደህና መጣህ። ሰላም ነው። ሰላም ነው። እንዴት ነው? አልሐምዱሊላህ። እስካሁን ስታወራ ስሰማው ማለት ነው አንድ ከእውቀት ጋር ያወራህ ነገር የለም እንዳለ ዝም ብሎ ይሄ እኔ በጣም የሚገርመኝ ነገር የሚከተል ህዝብ ያው ምርጫ ብቻ ያሳውቃል። ምርጫ ማንኛው ኡስታዝ ነው ትክክል? ባለፈ አንተ ከሁሱ ጋር መከራከር ለምን ፈራ? ምርጫህን ብቻ ያሳውቅ። የሙስሊሞች ጭንቅላት ይሄ ነው የምላችሁ። ለዛ ነው ማንኛው እንደፈራ። እስቲ ኮመንት ላይ አንዴ በሉና ጻፉ። እስቲ ድምፅ እንዳታወጡ ደግሞ በሉና እንዴ ጻፉ። አሁንም እንደዚህ ይላሉ ማለት ነው። እስቲ ጀግና ኡስታዝ ትክክል ሆነ ውሸት ሲደጋገም ጀግና ኡስታዝ ትክክል ከሆነ ሌሎቹ ኡስታዞች ውሸታም ናቸው ማለት ነው። ገሃነም የሚገቡ ናቸው። ኢብን ሀጀር አልአስቀላኒ፣ ኢምራን፣ እንደገና ደግሞ አብዱል ሰመድ ገሃነም የሚገቡ ናቸው። ማይክን አንሳና ንገረን። ኢምራን ሞክሼክም ምን ብሏል? እኔ እንዳልኩት ብሏል። አንተ የጠራኸው ልጅ አሁን ትክክል ከሆነ ኢምራንን ጨምሮ ኢብን ሀጀር አልአስቀላኒ፣ አብዱል ሰመድ ገሃነም የሚገቡ ናቸው። ውሸታም ቀጣፊ መሀይም ናቸው። እኔ ሲጀመር ከጅምር ጀምሮ ያልሰማውም አሁን ነው የገባውኝ። ግን ማለት ነው አንድ የምታወራው ተጨባጭ ያለ ንግግር የለም። ሆን ብሎ አድምጦታል፣ ሰምቶታል። እንዲህ ገብተው መልስ እንደማይሰጡ ማሳየት ለኛ ትልቅ ነገር ነው። ባይዘ ከስር ቁጭ ብለው ተምረው ልክ ገስት ቤት ዘግቼ ስወጣ መረጃ የሚጠይቁኝ ሙስሊሞች አሉ፣ መማር እንፈልጋለን የሚሉኝ ሙስሊሞች አሉ። ገብተው በሚጨቃጨቁት በሚሰጡት አስቀያሚ መልስ በሚሳደቡት በሚዝቱት ከስር ቁጭ ብለው የሚማሩ እልፍ ሙስሊም እህት ወንድሞች አሉን። መልስ ባልሰጠ ቁጥር መልስ እንደሌለው በደንብ እናሳይበታለን። ከድር እንኳን ደህና መጣህ። ከድር መቀጠል ትችላለህ። ከድር እንዴት ነው? ሰላም እያለው መጀመሪያ አንተ ኦርቶዶክስ ነህ ወይስ ፕሮቴስታንት የሚለውን መጀመሪያ ብትነግረኝ ጥሩ ነው። ምርጫን አሳውቀን እነግርሃለሁ። ምርጫ ንገረን። የትኞቹ ኡስታዝ ናቸው ገሃነም የሚገቡ? እና እኔ የምልህ ነገር መጀመሪያ ሰዎችን ለማስተማር አንተ የሆነ ስነ ስርዓት በቃ መልስ ያለው ብቻ የምንፈልገው እየያ አንፈልግም። እዩ እህት ሙስሊሞች፣ እስልምና መልስ የለውም። ኡስታዞቻችሁ ተረት ተረት ነገሯችሁ። እስልምና የሁሉም ነቢያት ሃይማኖት ነው አሏችሁ። እስልምና መልስ አለው አሏችሁ። ውሸት። አሊ እንኳን ደህና መጣ። እንኳን ደህና መጣ። መልስ አለ፣ እስልምና መልስ አለ። አሁን የአሊን ጭንቅላት አሳያችኋለሁ። እኔ የጠየቅኩት እዚህ ጋር ቆላ ስጠይቀው ደጋ ያወራል። አሁን አደምጡት። እንኳን ደህና መጣ። እስልምና መልስ አለ። እሺ የትኛው ኡስታዝ ነው ትክክል?
እስኪ ሐዲሱን ክፈተው እስኪ 52 15 የትኛው ኡስታዝ ነው ትክክል? ማንኛው ኡስታዝ ነው ትክክል? ኢብን ሀጀር አልአስቀላኒን ያብራራው ነው ወይንስ ያንኛው ነው ትክክል? በትክክለኛው የሚያብራራ ነው ትክክል። ስለዚህ ማንኛው ነው ትክክል ንገረን። ሳሰማ ነው የገባው? እስኪ ሐዲሱን ሳታውቀው ነው የገባው? ሳታውቀው ነው የገባው? ሳሰማ ነው የገባው? ሳታውቅ ነው ወይ የገባው? ሳታውቅ ነው ወይ የገባው? አይ ሰማህ ነው። ሐዲሱን ክፈተው አልኩህ። ሳታውቅ ነው የገባው መልስ አለ ብለህ 52 15 ሐዲስ ክፈተው ሰሒህ ቡኻሪ። በቃ ታወቀው እኮ ሐዲሱን እከሌ ነው ትክክል በልና ንገረን። እኛ መክፈት ማንበብ አይጠበቅብንም። ሐዲሱን ታውቀዋለህ፣ አንብበኸዋል። ሁለቱ የተቃረነ ሀሳብ ነው ያላቸው። ስለዚህ የትኞቹ ናቸው ትክክል? እኛ አይ ከሌ ነው ትክክል ከሌ ነው ትክክል መፍትሄ ነው አንተ እኛ አንልም። ምክንያቱም አንተ በገባ አንተ ባነበብከው መሰረት ይሄንኛው ተሳስቷል ይሄንኛው ነው ትክክል በለን። አሁን ምን አስፈራ? ሐዲሱን ክፈተውና እናንብበው አልኩ። ከ3000 በላይ ታዳሚያን አሉ። እናንብበው። አሊ ነገርኩ እኮ ደጋግሜ ነገርኩ። ምንም ያስፈራ ጉዳይ አይደለም። ምን ያስፈራ ነገር አለ? ፈርተሃል? የምትደብቀው ነገር አለ? የምትደብቀው ነገር አለ? አዲሱን ስላነበብክ ምንም አያደርግልንም ወዳጅ። አዲሱ ምንም አያደርግልንም። በቃ አንተ አንብበዋል አይደለ? ስለዚህ ባነበብከው መሰረት የአንተን መረዳት ንገረን። ይሄንኛው አዲሱ እንዲህ ነው የሚለው፣ ይሄንኛው ኡስታዝ ግን እንዲህ ብሏል፣ ስህተት ነው። ይሄኛው ኡስታዝ እንዲህ በማለቱ ትክክል ነው በለንና ቀጥል። እሺ ማን ነው ዘየራቸው የሚል ነው ትክክል? ተገናኛቸው ማለት ነው። ዘየራቸው ነው ወይንስ አልተገናኛቸው? ጎበኛቸው የሚል ማለት ነው። ጎበኛቸው የሚል ነው። የአረበኛው ደግሞ ቀጥታ ትርጉሙ እንደዛ ነው የሚለው። አሁን አንተ በኮንፊደንስ የምታወራው ነገር ሳይሆን የአረበኛው ትርጉሙ ጎበኛቸው ነው የሚለው እንጂ አንተ እንደምትለው ግንኙነት ፈጽመናል። ነገርኩህ እኮ ጎበኛቸው ነው የሚለው። ሐዲሱን ቃል በቃል እስኪ ማን ነው እናስተርጉመው እስኪ። የአረበኛው ንገረን ማንኛው ነው? እሺ ትክክል። የትኞቹ ኡስታዞች ናቸው? ምክንያቱም እኛ አረብኛም ስለማንችል ታውቃለህ፣ ማይም ስለሆነ ብዙም አዲስም ስለማናቅ እነ ከሌ ያብራሩት ትክክል ነው፣ ከሌ ያብራራው ትክክል አይደለም፣ ከሌ ያብራራው ትክክል ነው፣ እነ ከሌ ያብራሩት ትክክል አይደለም በልና ንገረን። ይኸውልህ መጀመሪያ ማወቅ ያለብህ ብዙ ሪዋያ ብዙ ሐዲስ ማነው አመጣጥ እንዳለ ታውቃለህ አይደለም? አንድ አይደለም ሐዲስ ብዙ ሰሒህ አለ፣ ደዒፍ አለ፣ ሐሰን አለ፣ ብዙ አይነት ደረጃ እንዳለ ታውቃለህ። እየነገርከን ያለው ዳኢፍ ሐዲስ ነው እንደ አንተ አንብበህ የመጣው ቡኻሪ ላይ ያለው ሰሒህ ቡኻሪ ላይ ያለው ጠዋፍ ዞረባቸው የሚለው ይሄ ጎበኛቸው የሚለው ነው። እኔ እሺ እሱ ማለት ምን ማለት ነው? ስለዚህ ሐሰን ሚል ከዛ በፊት የተጠቀሰ ሐዲስ ሐሰን ሚል ወይ ደዒፍ ሚል ካለ ያ ተቀባይነት የለም ማለት ነው። ችግር የለውም። አንተ በምታውቀው መሰረት አንተ ቡኻሪ ላይ ባየኸው መሰረት ነብዩ 9 ሴቶችን ተገናኝቷል ብለው ያብራሩት ነው ትክክል ወይንስ ደግሞ አልተገናኙም ብለው ያብራራው ነው ትክክል? አሊ ቢያንስ ስምህን ስትቀይር ዳውድ ነበር በፊት ስምህ። ቢያንስ ስምህን ስትቀይር ሰለሞን በልና ቀይረው፣ ሱሌማን በለው። የዳውድ ልጅ ሱሌማን ስለሆነ ምን አልከው? ጥበብ እንዲሰጥ ማለት ነው። ኤኒዌይስ ዳውድ ነበር ስምህ አውቃለሁ። ዳውድ ነበር ስምህን አውቀዋለሁ። ወደ ሱሌማን ብቀይረው ሱሌማን በአንድ ሌሊት 100 ሴቶችን ጧፍ ያደርግ ነበር፣ ይዞር ነበር። ኤኒዌይስ ማንኛው ነው ትክክል? አሁን ዳውድ አይደለም የዳውድ አባት ነበረ። ስሜ የዳውድ አባት ነበረ። ስሜ ትክክለኛ ስሜ አሊ ነው። እሺ ይሄ ደግሞ ድንቁርና ያሳያል። አታውቅም። እሺ በፊት ስም ማን ነበረ? አቡ ዳውድ ነበር። የመጀመሪያ ስሜ ዳውድ አባት ነበረ። ዳውድ አባት ነበር የመጀመሪያ ስሜ። ሚለው ፕሮፋይል ላይ ማን ነበረ የመጀመሪያ ስም? ዳውድ አባት።
ዳውድ አባት። ስለዚህ ዳውድ ብልህ እኔ ምን አረፈው ካለ ስሜ አሊ ነው። ድንጉርና የዳውድ አባት ነው አሊ። አዎ እንደዛ ብለህ ጥራ እንጂ ዝም ብለህ በኮንፊደንስ የምታወራው ነገር ይሄ አያስኬድም። እሺ በፊት ግን ስምህ ዳውድ አባት ነበራ። እሺ ዳውድ ብዬ በመጥራቱ ሶሪ። ኤኒዌይስ አሁን አዲሱን በትክክል ያብራራው ማንኛው ነው? መልስልን። ስለዚህ አሁን ሐዲስ ክፍቶና ቀጥታ ቃል በቃል ብናስተረጉመው ይሄ የምትደብቀው ነገር ካለ ንገረን። ካልሆነ አሁን ከ3000 በላይ ሰዎች እያዳመጡን ነው። ክፈትልታል። እኔ እኮ የምደብቀው ነገር የለም እኮ 268ን ክፈተው በዋሪ አረብኛውን አድርግለት። አንብብና ቀጥል። ቀጥል አሊ። እሺ አንብበ ቃላ ካና ነብይ ሰለላም እሺ የዱሩ አላ ኒሳኢ አይሸታ በደንብ አይታይም። እስኪ ትራንስሌት አታረገው። ቀጥታ ይሄኛው በአማርኛ ትራንስሌት አድርገው እስኪ። ይታያል ይታያል። ከታች በኩል ተቆርጧል። ከታች ከላይ ገና መቻ ነበብክና ሐሳብ ያለው መጨረሻ አንብባ ገና መቻ ነበብከውና እሺ قال حدثني أبي عن قتادة قال حدثني أنس ابن مالك قال كان النبي صلى الله عليه وسلم يدور على نساء في ساعة واحد من ليل ونهار فماتنا بكن وهو 11 ሚስት ነበረው። قال قلت أنسي ونسي أو كان يطيق قال كان نتحدث أنه أعطي قوة 30 إيشي أرجو مصر እስኪ ወደ አማርኛ ይሄን ቀጥታ ወደ አማርኛ ትራንስሌት አድርጉት። እሺ እንግሊዝኛውን አድርግልኝ። እንግሊዝኛው ላይ መልሰው። እንግሊዝኛው አይደለም። ይሄንን ቀጥታ ወደ አማርኛ ተርጉም። አዳምጥ። አነስ ብል ማሌክ ነው ያስተላልፈው አዲሱን ተርጉሞ አልኩህ እኮ ቀጥታ እኮ ወዳጄ በእናትህ ተረጉምልህ ነው። አዳምጥ ተረጉምልህ ነው። አነስ ብል ማሌክ ነው ያስተላልፈው አዲሱን። አይ አልቀበል ከስሩ ድንቁርና ጣራ ሲሰራብህ እኔ ልታገስ አልችልም። ተርጉም ተብሎ ተከፈተለት አለና እኔ ላንብብልህ ስባል ደግሞ አልፈልግም እና ታዲያ ምን ላድርግ? ምን ልተባበረ? ትመርጣለህ፣ ከዛ በኋላ ታስረዳናለህ። አንደኛውን ኡስታዝን ታጸድቃለህ፣ ሌሎቹን ኡስታዝ ትጥላለህ። ወይም ሁለቶቹ ኡስታዞች ታጸድቃለህ፣ አንደኛውን ኡስታዝን በአፍጢሙ ትደፋለህ። ስምምነታችን ያ ነው የሚሆነው። ወደ ቪዲዮ ተመለስ። እሺ ከሊፋ